እግዚአብሔር ሴት የተደረገልሽን ስምሽን ለጌታ ስሜ መልካም ይባላል። እግዚአብሔርን በመጀመሪያ መስግኑልኝ። ለጌታ ከፍ ያለ ክብር ይሁን። እግዚአብሔር ያደረገው ለኔ ብዙ ነው። ቃላት ያጥረኛል። እግዚአብሔር ያደረገልኝ ነገር ለኔም አልፎ ተርፎ ጎጃም ሀገር ለእህቴ ታምር ሰርቷል። ኢየሱስ ለዘላለም ጌታ ነው። ኢየሱስ ያድናል፣ ይታደጋል። መዳን በሌላ የለም፣ በኢየሱስ ነው ረፍት ያለ። በእውነት እኔ ብዙ ነገር አሳርፎኛል ጌታ። ማንም ትቶኛል፣ ማንም አሳልፎ ሰጥቶኛል። ግን ያልሰለቸኝ አምላክ ዛሬን ፈጥሮኝ በእናንተ ፊት አቁሞኛል። ክብር ለእግዚአብሔር ይሁን። ሃሌሉያ! ለጌታ ከፍ ያለ ክብር ይሁን። ጠላቴ ይስማ። እዚህ ቤት የእግዚአብሔር ቃል አለ። አምናችሁ ለመጣችሁ ሰዎች አሜን፣ እስራታችሁ ይፈታል። በእናንተም ሆነ በቤተሰቦቻችሁ የሆነ በእምነት ብቻ ነው ቃል ታወጣለህ። የእግዚአብሔር ሴት ይሆናል። እኔ ያደረገልኝ ብዙ ነው። ደጋሚ ራሱ መስክሮልኛል። ባልሆን ተመጀመሪያው ለመስክራ መስክር እግዚአብሔር ያደረገልኝ ሰዓት ካልሄደ በመሰክር ደስ ይለኛል። ምክንያቱም በነፃ ነው የተደረገልን። አንድ ብር ሳናወጣ ኢየሱስ ጌታ ነው። አሜን። በቃ እሆንሻለሁ ብሎኝ አግብቶኝ ስኖር የሆነች ጴንጤ ገባችና እኛ ግቢ ላይ እቅድ የፈረሰ ይላል። እኔ የቤት ኪራይን እከፍላለሁ። በቃ እኔ ነኝ ሁሉን ነገር ወጭ ማወጣው። በቁመት ልክ ነው ተሰርቶ መስተፋቅሮ የተደረገ አይገባኝም። ከዛ አንድ ቀን ያቺ ልጅ ይዛይ መታ እዚህ ነው አጋንንት ጭፎ የነበራችሁ ካስታወሳችሁ የለቀቀኝ። ከዛ መናፍስት ሁሉ ይልክልብኝ ነበር። ስራ ቦታ ቀን ስራ እየሰራው ይልክብኛል። ጥቁር ሰውዬ ምናምን ይመጣና በገብርኤል ስም ይለኛል። እኔ በዛን ሰዓት አልጸነውም፣ ግን ክርስቶስ ዛሬን በእናንተ ፊት አቁሞኛል። ኢየሱስ ጌታ ነው። የማይተው አምላክ አለ፣ አሳልፎ የማይሰጣለ። ጎረቤት ባይኖር፣ ጓደኛ ባይኖር፣ ቤተሰብ ባይኖር፣ ያው ማንም የለኝም ምን አግንታ ነው ይላል ጂኒ በየቤቱ ማለት። ኢየሱስ ስላለ ትቶኝ የማይሄድ ወዳጅ አለኝ። ሃሌሉያ! ለጌታ ከፍ ያለ ክብር ይሁን። ከዛን እስራት ተፈተው እዚህ ቤት ሁሉ ነገር ሰላም ሆነልኝ። ጸለየችልኝ የእግዚአብሔር ሴት። ከዛን ደግሞ ጎጃም ሀገር ታናሽቴ ነች። በሰሜን ታውቃላችሁ፣ የሰሜን ውጊያ ከባድ ነው። ማይጸኗ ሁሉ ዙሮ በቃ እንደዚህ ከጥቅም ውጭ ሆኖ ነግሬሻለሁ። ሰው ያላወቀው በሽታ እያለች መቼ ነው የኔ ነገር እያለች ከዛ መጣውኝና ፎቶ ይዤ መጥቼ ባሏም ተለያይተው ነበር የሚኖሩት። ለእህቴ ጸልይልኝ ባክሽ ስለ ተባሏ ጋር አብረው ይሆናሉ፣ ያ ማይጸንም ይስተካከላል፣ ወንድ ልጅ ትወልዳለች አለችና ቃል አወጣች። እግዚአብሔር ሆይ እኔን ያዳንክ እህቴን አድነሃል አምናለሁ ብዬ በእምነት ተቀበልኩኝ። ከዛ ደወልኩላት። ለእህቴም ስደውል አይዞሽ አንቺ አትሞችም፣ የኔ መዳን ያንቺ ነው፣ ምንም አትሞችም፣ መርገም ተሰብሯል ተብሏል፣ ለመኝ ዝም ብለሽ ስላት እኔ ከንቱ ነኝ ባክሽ፣ ከንቱ ጥቅም የለኝም አለችኝ። ትዳርሽም ይስተካከላል፣ እኔ ሰው ሰራሽ እንደናንተ እዛ ጠንቋይ ሰምቼ አይደለም፣ ትክክለኛ የእግዚአብሔርን ድምጽ ሰምቼ ነው ማስተላልፈው። ተመርጫለሁ፣ መሪ ነኝ፣ መፍትሄ ነሽ ተብዬ ነው እዚህ ቤት የወጣሁት። መፍትሄ ነሽ ተብያለሁ፣ ተቀበይኝ አልኳት። እሺ አለች። ከዛ እርጉዝ ሆነች። አንቺ ቃል አወጣሽ፣ እርጉዝ ሆነች። እህትሽ? አዎ። በጌታ ነበረች እህትሽ? በጌታ ነበረች? አዎ። ሙታ ነበር። ይኸው በቃ ሞት። ጌታ ኢየሱስ ክርስቶስን ተቀብላለች? በጌታ ጎጃም ሀገር ነው፣ የትም አያውቁም፣ እኔ ብቻ ነኝ። ኦኬ። አዎ። እኔ ስለተመረጥኩ እግዚአብሔርን በጣም አመሰግነዋለሁ። ከዛ መርገም ሀገር፣ ከዛ ጨለማ ሀገር በህይወቴ ላይ 9 ሰዓት የሚገርማችሁ ሰዓት ሄደ እንጂ 6 ሰዓት 9 ሰዓት እኔና እሷንን ሴት 4 ወንዳሉ ይጠራኝ ነበር መንፈሱ፣ የጥልቁ መንፈስ ማለት ነው። አስታውሳለሁ። ሁሉም አሳልፎ ይሰጠኝ። ጌታ ግን ዛሬ ለክብር ያቆመኝ፣ ዛሬ ለቤተሰቦቼ መፍትሄ ያደረገኝ እግዚአብሔርን አመሰግነዋለሁ። በዋናው ሀገር በጠንቋው ዋናው ሀገር ነው ጎጃም ሀገር እንግዲህ። ከዛ እሷም እርጉዝ ሆንኩኝ እኮ እንዳልሽው የሆነ የምስራች ትሰሚያለሽ መተሽ እዚህ መስክር ያልሽ። አንቺ ምንም አትስጊ፣ የእህትሽ መዳን ያንቺ ነው፣ ትዳሯም ይስተካከላል፣ ነፍሰ ጡር ትሆናለች፣ የጌታን ታምር እዚህ መተሽ መስክር ያልሽኝ። መሰከርኩ። እንደው ከዛ ልትወልድ ስትል ማይጸኗ ሰርጀሪ ካልተደረገ አትወልድም ማለችኝ እናቴ ደውላ። እርጉዝ ከሆነ በኋላ ባህር ዳር የሚባለው ሀገር ሄዳ ከባህር ዳር አዲስ አበባ ነው ሪፈር የተጻፈላት። ስለዚህ ማይጸኗ ካልተሰራ መውለድ አትችልም
ተብሏል። ምን ይሻላል በቃ አንቺ ጋር ትንጣና በቃ እሷ ነገር እኮ ሰው ሆኖ የማይወጣ ምናምን እያሉ ተስፋ በቆረጡት ላይ አሁንም መጥቼ ላንቺ ስነግር በሰላም ተወልዳለች ብለሽ ደውለሽ ተናገሪ፣ አንቺ መፍትሄ ሴት ነሽ አልሽኝ። ከዛ እናቴ ያልኳት አትጨነቂ፣ የዶክተር እጅ ሳይሆን እህቴ ማይጸለይ የሚሆነው የእግዚአብሔር እጅ ቀድሟል፣ ችግር የለውም አትጨነቂ ምናምን አልኳት። ከዛ እሺ ይሆናል ብለሽ ነው ሲሉኝ ይሆናል ዝም ብላችሁ መኑ አልኩኝ። ከዛ መጣው እዚህ አሁንም ጸልሽ በጣም እግዚአብሔር ይባርክሽ፣ የምሰጥሽ ነገር የለም፣ በጣም መስዋዕትነት ከፍለሻል ለኔና ለሷ፣ ተወልዳለች ችግር የለውም 5 ደቂቃ አይቆይም አልሽ። ከዛ ደወልኩኝና በእምነት ከዚህ ወጥቼ 5 ደቂቃ አይቆይም በሰላም ተወልጃለሽ፣ ወንድ ልጅ ነው የምትወልጂው፣ ስሙን መድኃኒት ጌታ ነው በይው አልኳት። ሃሌሉያ አሜን። ስሙ ይባረክ ኢየሱስ። ከዛ ለእናቴም አትጨናነቂ በቃ ዘንድሮ በቃ የልቅሶ ምዕራፍ ተዘግቷል፣ ያዘንዱ መጋረጃ ተቀዷል፣ ቀኑ የእናንተ ነው፣ አትፍሩ በቃ በህልማችሁ ሁሉ የምታዩትን ነገር አትፍሩ፣ እኔ ከእግዚአብሔር ድምጽ ሰምቼ ነው የምነግራችሁ ምናምን ስላቸው 11 ሰዓት ላይ የሆነ ሰዓት ደወለና በሰላም ተገላገለች አሉኝ። በሰላም ለጌታ ከፍ ያለ ክብር ይሁን። ዋው ማህፀኗም ሰላም ሆነ። ማህፀኗም ሰላም ሆኖ 5 ደቂቃ ይቆይ የወጣው ማህፀን ገባ። የወጣው ማህፀን ይገባል ብለሽ ቃል አወጣሽ፣ በጣም ጸለሽ ገባ አለች። አቤት አቤት የእግዚአብሔር ስራ። ለጌታ ከፍ ያለ ክብር ይሁን። ይችላል ኢየሱስ። ሃሌሉያ። ለሰው የማይቻል ለእግዚአብሔር ይቻላል። ስለ እግዚአብሔር ይቻላል በሏ። ድገሙ የመጨረሻ ለእግዚአብሔር ይቻላል። ሃሌሉያ። በቤተሰቦቻችሁ ውስጥ አንቺ ነሽ ብቻ አማኝ? እኔ ብቻ ነኝ። አንቺ በጌታ በዚህ ተናገረው ነገርሽ፣ የወጣው ማህፀን ወደ ውስጥ ተመለሰ። በቃ ማኑ ዝም ብላችሁ እኔ መፍትሄ ነኝ በተናኩበት ሀገር እኔ ተመርጫለሁ መርገም ልሰብር አልኳቸው። አሜን። ከዛ በቃ ማህፀኗ ተመልሶ 5 ደቂቃ ላይ ተወልዳለች ያልሽ አንቺ ቃል አወጣሽ፣ ንገሪያቸው በተጨነቁት ላይ አንቺ ንገሪ ያልሽ ነገርኩኝ። 5 ደቂቃ ሐኪም ቤት ሄደች፣ 5 ደቂቃ አልቆየም ወንድ ልጅ ወለደች። ስሙ መድኃኒት ጌታ ነው ይባላል። መድኃኒት የጌታ ነው። ሃሌሉያ። ምን አሉሽ ታዲያ አንቺን? አሁን ምን አሉ? ከዛ ማን መጥቼ መስክሬ ጎጃም ሊሄድ ነው ቃል አውጭልኝ ስልሽ በጣም የዛኔ እንትን ጦርነት ነበር አገሩ ላይና በእግዚአብሔር ያደረገውን ነገር ሂደሽ በክብር ትመጫለሽ፣ ያደረገውን ነገር እየመሰከርሻልሽኝ ዋናው ሀገር ኢየሱስ ያድናል እያልኩ ገባሽ። ሃሌሉያ ማይ ጋድ። ወንጌል ተሰበከ በጎጃም ሀገር ላይ የማያምኑት ቤተሰብ ውስጥ ኢየሱስ በታምራት ገባ። ወይ ኢየሱስ በታምራት ገባ። ዛሬም እዚህ ሆነን እንጸልያለን። ጎጃም ላይ ታምራት ይሆናል። ወንጌል በኃይል በስልጣን ይሰበካል። ይሰበካል በሉ። ሰበከች። ከዛም በኋላ ምን አሉሽ? አንቺን መጀመሪያ ያሳድዱሽ ነበረ? ያሳደዱኝ ናቸው። አያውቁም። በ10 ዓመቴ ነው ሊሄድ ነው ያልኩት። 10 ዓመት በ10 ዓመቴ ላይ ውሃ ላይ ቃል አወጣሽ። እንደውም የሆነ ፓስተር ነበረ ቤተሰቦችሽን የጠሉሽን ቤተሰቦች ሁሉ ወርሰሽ ትመጫለሽ አለ። ሃሌሉያ አሜን። ውይ ሃሌሉያ አሜን። አሁን ሞገስ አገኘሽ። እግዚአብሔር አላሳፈረም፣ የተናገረውን አደረገ። ከዛ እንዴት ነው ምናምን ስላት እንዲህ ነበር ጎረቤቶቿም ሲያወሩ ቤተሰብም ሲያወራ እንደዚህ እርጉዙና እንዲህ ነበር ሰው የሚያስቀምጣት ማይጸኗ እንደዚህ ወጥቶ እንዲህ ወጥቶ ማይጸኗ እንደዚህ ወጥቶ በቃ እንዴት የሚገርም ነው። ቃል ያሳጥረኛል። ኢየሱስ ይችላል። አረ ለጌታ ከፍ ያለ ክብር ይሁን። የናዝሬቱ ኢየሱስ ክብርን ጠቅልለ ውሰድ። ውይ ቻራሴ ካቶሪያ ሃሌሉያ። ተስተካከለ። ወንጌል በዛ ቤት ገባ። ወንጌል ገባ። አሁን ሁሉም ምን ይላሉ? ኢየሱስ ጌታ ነው ብሎ ይቀበል። አሁንማ ምን ሆነሽ ነው ጴንጤነሽም አላሉኝም። ጌታ ያደረገውን ያንን ማይጸን ስላዩ በቃ ህይወትን መንገድም እሱ ነው። ዝም ብላችሁ እኔ መሪ ነኝ፣ እኔ ስደውዬ መልእክት ሳስተላልፍ ይቀበሉሻል። ተቀበሉ፣ መርገም ይሰበራል አልኳቸው። ምንም አላሉ። ኢየሱስ ያድናል። ሃሌሉያ። ለጌታ ከፍ ያለ ክብር ይሁን። የማያሳፍር እውነተኛ ወዳጅ አለ። ለእውነተኛ ወዳጅ ምን ይከፈላል? እልልታ፣ ጭብጨባ ብቻ ከልብ የሆነ ውሰደው። ኢየሱስ እንደ ጌታ ያለ ማንም የለም። አሳዶላ 10 ዓመት ከቤተሰብ በወንጌል ምክንያት ማንም አይሰማት። ኢየሱስ ታምር ሲያረክ አሁን መስማት ጀመሩ። ዛሬ ቃል አወጣለሁ። ቤተሰቦቻችሁን መውረስ ይሁንላችሁ። ወንድም እህቶቻችሁን መውረስ ይሁንላችሁ። ወንጌል ያሸንፋል። ሃሌሉያ። ወንጌል ይወርሳል። ሃሌሉያ።
ዛሬ ቃል አወጣለሁ በኢየሱስም መውረስ ይሁንላችሁ። እስቲ ወርሻለሁ በሏ። ወንጌል ይለውጣል በሏ። ወንጌል ይወርሳል በሏ። ድብልቅልቅ ያለ እልልታ ጭብጨባ ናዝሬቱ ለኢየሱስ። አረ ያንሳል 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 ለጌታ። በጎጃም ምድር ላይ እዚህ አዲስ አበባ እዚህ ጀሞ አንድ ማርያም ሰፈር ላይ ወንጌል ተሰራ። እዛ ላይ ናዝሬቱ ኢየሱስ እንዲህ እንዳያችሁ የወጣውን ማህፀን አስገባ። እዛ ቤት በኮንፊደንስ ወንጌልን መስበክ ጀመረች። በኢየሱስም ከዚህ በኋላ ወንጌል እንደሚያሸንፍ መናገር ይሁንላችሁ። ኢየሱስም መውረስ ይሁንላችሁ። ወንጌላችን ኃይል አለው። ለጌታ ከፍ ያለ ክብር ይሁን። ቴንክ ዩ ኢየሱስ ጌታ ነው። ሌላ የምትዩ ነገር አለ? ለዚህ ጉባኤ ታዲያ እንደዚህ እግዚአብሔር ትልቅ ነገር አደረገልሽ። ዛሬ እግዚአብሔርን ፈልጎ ነው የመጣው ይሄ ህዝብ ሁሉ፣ ማንንም ሳይሆን የሰራዊት ጌታ እግዚአብሔርን በህይወታቸው ላይ ድንቅን ነገር እንዲያደርግ ፈልጎ ነው የመጡት። ምን ትያለሽ? ለዚህ ጉባኤ ምን ታስተላልፍ ያለሽ? እግዚአብሔር ልብ ብቻ ነው የሚያየው። እምነት ይፈልጋል። ከምንም በላይ እምነት። በእምነት ሆናችሁ ኑ። የማይሆን ነገር የለም። ለሱ ቀላል ነው ሁሉ ነገር። ለሱ ቀላል ነው። ታምር ነው የሰራው። እውነት በቃ ሞቷን የሚጠባበቁት እንዴት ዶክተር አልችልም ያለውን ማይጸን ፍሬ ሰጥቶ ታምር የሚሰራ ጌታ። ሃሌ ሃሌ ክብር ለጌታ ይሁን። ለሷ የደረሰው ዛሬ ለእናንተ ይደርሳል። ለቤተሰቦቻችሁ ይደርሳል። በኢየሱስ ስም ይሁንላችሁ። ታምናችሁ ለመጣችሁ ዛሬ በህይወታችሁ ላይ አዲስ ነገር ይሁንላችሁ። በኢየሱስ ስም ይሁንላችሁ። አንቺ የኛ አይደለሽም አንነካም ይሉኛል። እኔ ግርም ይለኛል። አሁን ለሊት ተነስቼ ደርሼ ጮሃለሁ። ጎረቤት ምንድነው ረበሽን ይሉኛል። እኔ ራሴን አላቅም። ምክንያቱም የተደረገልኝ ለኔ ቀላል አይደለም። ያ ወንድሜ አሳልፎ ይሰጠኝ ነበር። ዛሬን ግን እጄዛ ይመታሻል እንደ ድሮ ሲሉኝ አይ አይመታኝም፣ ዛሬ አዲስ ፍጥረቱኝ ይመጥቻለሁ ብዬ ሄርኩ እሱ ጋርና ሰላም ላንተ ይሁን ጸግሽ አልኩት። ከዛ አለቀሰና ሰላም እሺ ብሎ ተቀበለኝ። ከዛ ያደረገውን ነገር መሰከርኩና መርገም ተሰብሯል፣ አሁን ሌላ ነን፣ ችግር የለውም አልኩት። ከዛ እሱ ምን አለ አጸልይልኝ፣ በቃ መጥቼ መሰክራለሁ፣ እኔ ጌታን እቀበላለሁ ነው ያለ። እንደው ኢየሱስ ጌታ ነው። አጨብጭቡ አለ ኢየሱስ። ከፍ ያለ ክብር ይሁን።